አንቺናሉ አገኝ ይባላልው የማቻከል ወረዳ መንገድና ትራንስፖርት ሎጂስቲክስ ጽሕፈት ቤት ኃላፊ ነኝ። እንደሚታወቀው ተቋማችን በበጀት ዓመቱ በወረዳችን ውስጥ የመንገድ ኔትወርክን በማስፋፋት የመንገድና የድልድይ ግንባታዎችን በመገንባት ቀልጣፋና ምቹ የመንገድ አገልግሎት እንዲኖርና የትራንስፖርት ስምሪቱን ተደራሽ ለማድረግ እየሰራ የሚገኝ ተቋም ነው። በዚህ ረገድም በ2018 በጀት ዓመት ብዙ የመሰረተ ልማት ስራዎችን እየሰራን እንገኛለን። ከወረዳ በጀት በማስበጀትና በማህበረሰብ ተሳትፎ የሚሰራ ወደ 17 ሚሊዮን ብር የሚፈጅ የኮንክሪት ድልድይ ህዝባችንን ተጠቃሚነት ለማረጋገጥ እየሰራን እንገኛለን ማለት ነው። እንዲሁም በክልል በጀት የሚሰራ የተንጠልጣይ ድልድይ ወደ 5.6 ሚሊዮን ክልሉ በጅቶ እያሰራን እንገኛለን ማለት ነው። ያው እንደ ማቻከል ወረዳ በድምሩ ወደ 22.6 የሚፈጅ የኮንክሪትና የተንጠልጣይ ድልድዮችን ህዝባችን ተጠቃሚነት ለማሳደግና ለማረጋገጥ እየሰራን እንገኛለን ማለት ነው። አዲስ መንገድ ስራን በተመለከተ በበጀት ዓመቱ 5 ኪሎ ሜትር አዲስ መንገድ ስራዎችን እንሰራለን ብለን አቅደን 14.5 ኪሎ ሜትሮችን የአፈር ጠረጋ ስራ ብቻ ሰርተናል። ይህ 14.5 ኪሎ ሜትር በሰው ኃይል ነው የተሰራው። የአፈር ጠረጋ ሲጠረግ በጉልበት የተሳተፉ ወደ 1268 ሰዎች ተሳትፈዋል ማለት ነው። ይህ በጉልበት ወደ ገንዘብ ሲተመን 760,800 ብር ለአዲስ መንገድ ስራ ውሏል ማለት ነው። ከመንገድ ጥገና አንፃር ያው በበጀት ዓመቱ ወደ 80 ኪሎ ሜትር የመንገድ ጥገና እንጠግናለን ብለን አቅደን እስካሁን ድረስ 103.2 ኪሎ ሜትሮችን ጠግነናል ማለት ነው። ከዚህ ከ103.2 ኪሎ ሜትር ውስጥ 48.2ቱ በክልል በጀት በጎጃም ገጠር መንገድ የተጠገነ ሲሆን 55 ኪሎ ሜትር ደግሞ በማህበረሰብ ተሳትፎ የተጠገነ ነው ማለት ነው። ይህ 55 ኪሎ ሜትር ሲጠገን የጉልበት ተሳትፎ ያደረጉ ሰዎች 6171 ሰዎች ተሳትፎ አድርገዋል። የነዚህ ሰዎች የጉልበት ተሳትፎ ወደ ገንዘብ ሲቀየር 1,851,300 ብር ለጥገና ውሏል ማለት ነው። እንግዲህ በጥቅሉ ተቋማችን በዚህ በጀት ዓመት በመንገድ መሰረተ ልማት፣ በትራንስፖርት ስምሪትና ቁጥጥር እንዲሁም በሎጂስቲክ አገልግሎት አሰጣጥ ተግባራትን አቀናጅተን በዚህ በጀት ዓመት ስንሰራ ቆይተናል ማለት ነው። ጥራት ያለው መንገድ ለተሳለጠ ትራንስፖርት። አመሰግናለሁ። ጨርሻለሁ።